ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያካፈልናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በተለይም ላይክ እያረጋችሁ ብትጀምሩ ከ1000 በላይ ላይክ ያስፈልገናል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን እንደ ሁልጊዜው ሀገራዊ ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳችኋለን። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች የተመለከቱ ወቅታዊ ጥንቅሮቻችን እንደተጠበቁ ናቸው። ህልማቸው ምንድን ነው? የሃንስ ፍሊክ በጣም ለየት ያለ መረጃ ይዘናል። በጉዳዩ ላይ በባርሴሎና ቤት ተጨማሪ ቡድን ዜና ይዘናል። የሪያል ማድሪዱ ተጫዋች አሻፈረኝ ብሏል በክለቡ ያለውን ውሳኔ። ከዛ ውጭ ውድ ቤተሰቦቻችን ከክርስቲያኖ ሮናልዶ ጋር በተያዘ የሰማናቸው በጣም ለየት ያሉ ጉዳዮች አሉ። በቃል ስፖርት ዩቲዩብ ቻናል በቆይታችሁ ከምትከታተሉት ውስጥ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ መረጃዎችን ይዘናል። በጉዳት ከውድድር ዓመት ውጭ የሆነ ተጫዋች መስማት ሰምተናል። ከዛ ውጭ ደግሞ በተወዳጁ የእንግሊዝ ፕሪሚየር ሊግ ለመትረፍ የሚደረገው ጥረት እንደቀጠለ ነው። ተጨማሪ ጥንቅሮችን እናነሳለን። ቶትንሃም አንደኛው ነው። የፔፕ ጋርዲዮላ ጋዜጣዊ መግለጫ ብዙ ሀሳቦች ነበሩት። በተለይም እናንተ ውድ አድማጮቻችን በሀሳብ መስጫ ሳጥናችን ላይ በተለይም የሲቲ ደጋፊዎች በዩቲዩብ ገጻችን ላይ ካደረሳችሁን ጥያቄ አብዛኞቹ ምላሽ አግኝተውበታል። ፔፕ ጋርዲዮላ የኛ እንዴት አልታያችሁም እያሉ ነው። አንድ ጉዳይን በተመለከተ ለመሆኑ እሳቸው ቅር ያላቸው ምንድን ነው? ተጨማሪ መረጃዎችን ይዘናል በዩቲዩብ ገጻችን ላይ። ከቼልሲ ጋር በተያዘ ቼልሲ ቤት ነገሮች አሁንም እንዳለበረዱ አረጋግጠናል። ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ስናካፍላችሁ ለቼልሲ ደጋፊዎችም እናንተን ሀሳብ የምንሻበት አንድ መረጃ ይዘናልና በዩቲዩብ ገጻችን ቆይታ ስታደርጉ ምላሹን ታካፍሉናላችሁ። በሊቨርፑል የመረጃ ሰዓታችን በስፋት የምናነሳቸው ጉዳዮች አሉ። የዝውውር ጉዳይን እናነሳለን። ከዝውውር ጋር በተያያዘ በርካታ መረጃዎችን ይዘናል ውድ ቤተሰቦቻችን። ከዛ ውጭ ስሎትና ክሎፕን እናገናኝና መረጃ እንነግራችኋለን። ቀጣይ ጨዋታቸውን በተመለከተ በጣም ለየት ያለ ጥንቅር በሊቨርፑል በኩል በቃል ስፖርት ዩቲዩብ ቻናል ተይዟል። አርሰናል ያለ ቡካዮ ሳካ በጣም ይቸገራል። እንዴት የሚለው እንነግራችኋለን። በቡድን ዜና ከጉዳት የተመለሱ ተጫዋቾችና ቀጣዮቹስ መቼ ይመለሳሉ የሚለው መረጃው ተይዟል። አርሰናል ቤት ማጋሌሽ አንድ ንግግር አድርጓል። ምን እንዳለ እንነግራችኋለን። ለየት ያለ ነው። ለመሆኑ ቪክተር ዮኬሬሽ በአርሰናል ምንድን የገጠመው? ዛሬ አነጋጋሪው መረጃ ነበረ። የሚኬል አርቴታን ቡድን በተመለከተ እሳቸውን በሉዊስ ኤንሪኬ የመተካት መረጃ ሲወጣ አየር ላይ ቀድሞ ምላሽ የሰጠው የዩናይትድ ሰው ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከዛ ውጪ ከአርሰናል ጋር በተያያዘ አንድ ለየት ያለ መረጃ እናካፍላችኋለን በተጨማሪነት በቃል ስፖርት ዩቲዩብ ቻናል። በማንቸስተር ዩናይትድ በኩል ከተጫዋቹ ሊያገኙ የነበረው ገንዘብ ቀሪ ሊሆን እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ምን እንደተፈጠረ እንነግራችኋለን። የቀድሞ የማንቸስተር ዩናይትድ ሌጀንድ ሪያን ጊግስ እባካችሁ ከብሩኖ ጎን እናጫውተው እያለ ነው። በጣም አስገራሚውን መረጃ እንነግራችኋለን። በዛው አያይዘን ስለ ብሩኖ ፈርናንዴዝም እናነሳለን። ጋሪ ፓሌስትሪን ነው ሐሳቡን ያጋራው። በማንቸስተር ዩናይትድ ዝውውር፣ በማንቸስተር ዩናይትድ ኮንትራክት ማራዘም፣ በማንቸስተር ዩናይትድ ቀጣይ አንዳንድ ጉዳዮች እጣ ፈንታ ላይ በዩቲዩብ ገጻችን ምላሽና መረጃዎችን ይዘናል። ላይክ ካረጋችሁ ለእኛ በቂ ነው። በተለይ 1000 ላይክ ያስፈልገናል ውድ ቤተሰቦቻችን። የለም ይብዛም ካላችሁ ለወዳጅ ዘመዶቻችሁ ዩቲዩብ ገጻችንን ሼር አድርጉ። በመረጃዎቻችን ይስተካከል የምትሉትን እንደ ሁልጊዜው ብትልኩልን እንቀበላለን። በመደገፋቸው ክለቦችም የምትሉት ካለ ተቀባይነን። መረጃዎቹን የማካፍላችሁ እኔ ቃል ነኝ። በድጋሚ መልካም ቆይታ። በኢትዮጵያ ፕሪሚየር ሊግ ዛሬ አንድ መርሃ ግብር እንደሚካሄድ ጠቁመናችሁ ነበረ። የ28ኛ ሳምንት የቅዱስ ጊዮርጊስ እና እንደዚሁም የአዳማ ከተማ ጨዋታ በትልቁ ይጠበቅ ነበረ። ጨዋታው በቅዱስ ጊዮርጊስ 1-0 ድል አድራጊነት ተጠናቋል። ፍጹም ጥላሁን በ71ኛው ደቂቃ ላይ ያስቆጠራት ግብ ናት ቅዱስ ጊዮርጊስን 1-0 ድል እንዲያደርግ የረዳቸው። ቅዱስ ጊዮርጊስ ያለፉትን 4 ጨዋታ አልተሸነፈም። በተለይም ያ ከ100 ሚሊዮን የኢትዮጵያ ብር በላይ ገቢ ከተሰባሰበለትና ቦርዱ በብዙ መንገድ ከተስተካከለ በኋላ ቅዱስ ጊዮርጊስ በቀደመ ክብሩ ይገኝ ዘንድ ከሽንፈት ራሱን እየጠበቀ 4 ጨዋታ ደርሷል። አዳማ ከተማ 6ኛ ተከታታይ ሽንፈቱን ነው ዛሬ የሚያስተናገደው። ቅዱስ ጊዮርጊስ ድሉን ተከትሎ ነጥቡን ወደ 35 ከፍ ሲያደርግ አዳማንም አልፎታል። አዳማ እዛው 33 ነጥብ ላይ ስለቀረ ማለት ነው። ውድ የቅዱስ ጊዮርጊስ ክለብ ደጋፊዎች ሆይ አንድ ተጠባቂ ጨዋታን ስትጠይቁን ነበረ ከቡና ጋር
መች እንደሆነ እንነግራችኋለን። አብራችሁን ቆዩን። በኢትዮጵያ ፕሪሚየር ሊግ ሲዳማ ቡና 54 ነጥቦችን ሰብስቦ ከተከታዩ መቻል በ10 ነጥቦች ልቆ አንደኛ ደረጃ ላይ ተቀምጧል። መቻል በ44 ይከተላል። ነገሌ አርሲ በተመሳይ 44 ነጥብ በግብ ክፍያ ተበልጦ ሶስተኛ ነው። ሐዋሳ ከተማ በ43 ነጥብ አራተኛ፣ ኢትዮ ኤሌክትሪክ በ42 ነጥብ አምስተኛ፣ ፋሲል ከነማ በተመሳይ 42 ነጥብ በግብ ክፍያ ተበልጦ ስድስተኛ ነው። ኢትዮጵያ ቡና ሰባተኛ፣ ባህር ዳር ከተማ ስምንተኛ፣ ሸገር ከተማ ዘጠነኛ፣ ቅዱስ ጊዮርጊስ አስረኛ ነው። ወላይታ ዲቻ 11ኛ፣ ኢትዮጵያ ንግድ ባንክ 12ኛ፣ ሀዲያ ሆሳዕና 13ኛ፣ ዳማ ከተማ 14ኛ፣ ወልዋሎ ዓዲግራት ዩኒቨርሲቲ 15ኛ፣ ድሬዳዋ ከተማ 16ኛ፣ ኢትዮጵያ መድን 17ኛ፣ ሽረ ምድረ ገነት 18ኛ፣ መቀለ ሰባ እንደርታ 19ኛ እና አርባ ምንጭ ከተማ 20ኛ ደረጃ ላይ ተቀምጠዋል። ከ28ኛ ሳምንት ተወዳጁ የኢትዮጵያ ፕሪሚየር ሊግ በኋላ ኢትዮጵያ ቡና ከቅዱስ ጊዮርጊስ ተስተካካይ መርሃ ግብር እንዳላቸው ግን እንዳይዘነጋም። የኢትዮጵያ ፕሪሚየር ሊግ 28 ሳምንታትን ካየነ በኋላ በውድድር ዓመቱ እስካሁን አቤል ያለው ከቅዱስ ጊዮርጊስ ቀድሞ በነበረበት ክለቡና አሁን በሲዳማ ቡና ባስቆጠራቸው ድምር ግብ ብዛት 14 በመድረስ በኢትዮጵያ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪነትን እየመራ ይገኛል። በሁለተኝነት የሚገኘው አዲስ ግዳይ ነው። 10 ግቦች አሉት። 9 ግቦች ያሏቸው እንደ ታምራት እያሱና ናትናኤል ዳንኤል የመሳሰሉ ተጫዋቾች አሉ። 7 ግብ ያላቸው በርከት ያሉ የፕሪሚየር ሊጉ ተጫዋቾች አሉ። ለአብነት ያክል ሽመልስ በቀለ፣ ጌታነህ ከበደ፣ ሲሞን ፒተር፣ አህመድ ሁሴን፣ አቡበከር አዳሙ፣ መሐመድ ኑር ናስር እና አማኑኤል ኤርቦን መጥቀስ እንችላለን። የኢትዮጵያ ፕሪሚየር ሊግ የጨዋታ ብዛት 28 እና ከፍተኛ ግብ አስቆጣሪነት 14 ከዓለም አቀፍ ሊጎች አንጻር ካየነው መጥፎ የሚባል ነው ወይ ብላችሁ ታስባላችሁ ወይ? ምናልባት ምልከቶቻችሁን በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ አስፍሩልን። በዚሁ አጋጣሚ በኢትዮጵያ ፕሪሚየር ሊግ አንድ ተስተካካይ መርሃ ግብር ያላቸው ቅዱስ ጊዮርጊስና ኢትዮጵያ ቡና ሚያዝያ 18 በአዲስ አበባ ስቴዲየም ተስተካካይ መርሃ ግብራቸውን እንደሚያደርጉ ነው የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ቃል ስፖርት ላይ ናችሁ። በድጋሚ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። የባርሴሎናው አሰልጣኝ ሃንሲ ፍሊክ ባርሴሎና የመጨረሻ የምሰራበት ክለብ ነው ሲሉ ተደምጠዋል። እሳቸው በዚህ ቡድን ተስፋ እንዳልቆረጡ በተለይም ከአውሮፓ ሻምፒዮንስ ሊግ ጋር በተያያዘ ባነሱት ሀሳብ ህልሜም ከባርሴሎና ጋር የአውሮፓ ሻምፒዮንስ ሊግ ዋንጫን ማንሳት ነው ብለዋል። ሃንሲ ፍሊክ ካምፕ ኑ ስቴዲየም ሙሉ ለሙሉ ተጠናቆ ከሙሉ ደጋፊዎች ጋር ጨዋታ ማድረግ በሚችልበት አቅም ሲደርስ እኔና ቤተሰቦቼ እዚህ መሆን እንፈልጋለን ሲሉ ተደምጠዋል። ባርሴሎናን እየመሩ እሳቸው ለተከታታይ ዓመት የላሊጋ ባለክብር ሊያደርጉት እንደተቃረቡም ይታወቃል። ባርሴሎና ኤል ክላሲኮን ጨምሮ የተቀሩትን 7 የላሊጋ ጨዋታዎች ድል የሚያደርግ ከሆነ ሻምፒዮን የሚሆነው ከ100 ነጥብ ጀምሮ ነውና ይህም ሌላ ትልቅ ሪከርድ ይሆንላቸዋል። እሳቸው ፍንክች እያሉ ነው ከባርሴሎና ውጭ በክለብ ደረጃ። ዛሬ ሲአይኤስ ፉትቦል ደግሞ ይዞት በወጣው መረጃ መሰረት የቡድኑ ተጫዋች ላሚን ያማል ዕድሜያቸው ከ23 ዓመት ከሆኑ ተጫዋቾች ሁሉ የዓለም ምርጡ ተጫዋች እሱ ነው በሚል አንድ ልዩ መረጃ ይዞ ወጥቷል። ሪያል ማድሪድ ደረስን። ከሰሞኑ ሪያል ማድሪድ እንደ ኤድዋርዶ ካማቪንጋ ያሉ ተጫዋቾችን የመልቀቅ ፍላጎት አለው የሚል መረጃን ማርካ ይዞ ወጥቶ ነበረ። ለተጫዋቹ ቅርበት ያላቸውን ምንጮች ዋቢ ያደረገው ማርካ ሌላ መረጃ ይዞ ወጥቷል። ኤድዋርዶ ካማቪንጋ ሪያል ማድሪድን የመልቀቅ ምንም አይነት ፍላጎት እንደሌለው ነው። ካማቪንጋ ይሄ ሂደት ሊተገበርበት እንደሚችል አውቆታል ያለው ማርካ፣ ነገር ግን በተጫዋቹ በኩል ክለቡን የመልቀቅ ፍላጎት እንደሌለውና ከየትኛውም ክለብ ጋር ጥያቄ ቢመጣ ላለመቀበል ላለመደራደር ወስኗል እየተባለ ነው። በሪያል ማድሪድ በኩል እንግዲህ ተጫዋቹን እንዴት አድርገው ከክለቡ ያሰናብቱታል የሚለው ይጠበቃል። በተጫዋቹ በኩል ግን ተስፋ ቆርጦበታል ነው እየተባለ የሚገኘው። በነገራችን ለውድ ቤተሰቦቻችን በባየር ሙኒክ ጨዋታ ቀይ ስላየ ሳይሆን ከዛም በፊት ሪያል ማድሪድ ተጫዋቹን የመልቀቅ ፍላጎት እንደነበረው የሚዘነጋ አይደለም። ጣሊያን ደረስን። በጣሊያን ሴሪኤ ያቻ ውጤት እንደሚበዛበት ይታወቃል። ከ5ቱ የአውሮፓ ታላላቅ ሊጎች እንደ ጣሊያን ሴሪኤ 0-0 ውጤት የተመዘገበበት ሊግ የለም። እዚሁ ሴሪኤ ላይ ኢንተር ሻምፒዮን ሊሆን በጣም ጥቂት ነጥቦች ብቻ ያስፈልጉታል። በዚሁ በጣሊያን ሴሪኤ ላይ እንደ ናፖሊዮ ግብ ጠባቂ ደግሞ ሚሊኮቪች ሳቪች አይነት ግብ ጠባቂ አይገኝም። 3 ፍጹም ቅጣት ምቶችን ያዳነ የጣሊያን ሴሪ ቀዳሚ ተጫዋች ሆኗል። የናፖሊዮ ግብ ጠባቂ የአታላንታው ካርኔስቺ ወደ 2 አድኗል። የሄላስ ቬሮኖ ሞንቲዮፖ 2፣ የኤስ ሚላኑ ሚኜ 2፣ የሊሲዮ ፋልከን 2 አድነዋል።
የሚሊኮቪች ሳቪችን ያክል ግን አላደኑም። በናፖሊ ቤት 3 ፍጹም ቅጣት ምቶችን ያዳነ ግብ ጠባቂ ሆኖ ሪካርዶን ይዞታል። CR7 ክርስቲያኖ ሮናልዶ 100 ድሎችን በ4 የተለያዩ ክለቦች ማስመዝገብ የቻለ ተጫዋች ሆኗል። ሮናልዶ በሪያል ማድሪድ፣ ሮናልዶ በአልናስር፣ ሮናልዶ በማንቸስተር ዩናይትድ፣ ሮናልዶ በፖርቱጋልም ይሄን አሳክቶታል። በነገራችን ላይ እነኚህ 100 ድሎች ላይ ለመድረስ በሪያል ማድሪድ 127 ጨዋታ፣ በአልናስር በጣም ፈጣኑ ሁለተኛው ነው 141፣ በማንቸስተር ዩናይትድ 168፣ ለፖርቱጋል ሲጫወት 169 ጨዋታ አስፈልጎት ነበረ። ለአልናስር ሁለተኛው ፈጣኑ ተጫዋች መሆን ችሏል። ክርስቲያኖ ሮናልዶ 100 ድሎችን መድረስ የቻለ ከሪያል ማድሪዱ ስኬት በኋላ ማለት ነው። ሮናልዶ ብዙ ሪካርዶችን ብዙ ስኬቶችን እየያዘ ነው። ዓለም ከሮናልዶ ጋር በተያዘ ግን አንድ በጉጉት የሚጠብቅለት ሪካርድ አለ። 1000 ግቦች 969 እንደደረሰ ይታወቃል። ከዛ ቀጥሎ ደግሞ በአሜሪካ የሚካሄደው በተለይም በአሜሪካ፣ በካናዳ፣ በሜክሲኮ የሚካሄደው የዓለም ዋንጫ ላይ ሀገሩ ጋር ሻምፒዮን ይሆናል የሚለው ሌላኛው የሚጠበቀው ጉዳይ ነው። ፖርቱጋል ኮከብ ክርስቲያኖ ሮናልዶ ከበኩር ልጁ ክርስቲያኖ ጁኒየር ጋር አንድ ላይ መጫወት ህልሙ እንደሆነ ደጋግሞ ተናግሯል። ሮናልዶ በአንድ ወቅት ልጁ አብረው እንዲጫወቱ መጫወቱን እንዲቀጥል ሁልጊዜም እንደሚጠይቀው ገልጾ ነበረ። አሁን ላይ የአልናስር አስተዳደር በቀጣይ ውድድር ዘመን ክርስቲያኖ ጁኒየር ወደ ዋናው ቡድን ለማሳደግ እያሰበ ነው ተብሏል። የ15 ዓመቱ ክርስቲያኖ ጁኒየር በአልናስር አካዳሚ ጥሩ ጊዜን እያሳለፈ ይገኛል። ታዳጊው በቅርቡ በሮናልዶ ጥያቄ መሰረት በሪያል ማድሪድ አካዳሚ ተገኝቶ ልምምድ መስራቱ የሚዘነጋ አይደለም። ቀጣይ ዓመት ለአልናስር ኮንትራት ያለው ሮናልዶ እና ታዳጊ ልጁ በዋናው ቡድን አንድ ላይ ሊጫወቱ የሚችሉበት በጣም ሰፊ እድል እንዳለ እየተዘገበ ይገኛልና ልጅና አባት ያውም የእግር ኳስ አፍቃሪያን በብዙ የሚወዱት ሮናልዶና ልጁ አንድ ላይ ሲጫወቱ የምናይበት አጋጣሚ ቀጣይ ዓመት ሊፈጠር ይችላል። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሳቱ መርጠን ያሰናዳንላችሁን ስፖርታዊ ጥንቅር እያጋራናችሁ ነው። ላይክ ካላረጋችሁን ላይክ አድርጉን፣ ለእኛ በብዙ ይጠቅመናል። ከእናንተ የሚቀንሰው የለም፣ ለእኛ ግን በብዙ ይጠቅመናል። ላይክ አድርጉን፣ ሀሳብ አስተያየት እንቀበላለን። ቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን መርጠን ያሰናዳናቸው ስፖርታዊ መረጃ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓትን ያሳያል። በፕሪሚየር ሊግ መረጃችን አብራችሁን ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ 33 ሳምንታትን ተመለከትን። ሊጉን አርሰናል ይመራል፣ ሲቲ ይከተላል፣ ዩናይትድ 3ኛ፣ ቪላ 4ኛ፣ ሊቨርፑል 5ኛ፣ ቼልሲ 6 እያለ ይቀጥላል። ይህን መረጃ እስካጠነቀርንበት ሰዓት ድረስ ታዲያ ሁስኮርድ በርነርድ ሌኖ በ33ኛ ሳምንት ምርጡ ግብ ጠባቂ ሲል በ4-4-2 ፎርሜሽን አራቱ ተከላካይ ፓሮ ከቶትናም፣ ጀስቲን ከሊድስ፣ ላክሮክስ ከክሪስታል ፓላስ እና ኒኮ ራይሌ ከሲቲ፣ አማካይ ስፍራውን ሞርጋን ጊብስ ዋይት ከኖቲንግሃም ፎረስት፣ ሪያን ሸርኪ ከሲቲ፣ የቀኝ ክንፍ አጥቂ ሳላ ከሊቨርፑል፣ የግራ ክንፍ አጥቂ ዣቪ ሲሞንስ ከቶትናም፣ 2-9 ቁጥሮች ኦሌ ዋትኪንስ ካስቶን ቪላ እና ዶሚኒክ ካልቨርት ሊዊን ከሊድስ ዩናይትድ ተመርጧል። ይህ የሁስኮርድ ነው። የእናንተ ውድ አድማጮቻችን ጎደለ የምትሉት ተጫዋች በዚህ ውስጥ መግባት ካለበት ግን ሁስኮርድ ላይ ብላችሁ የተጫዋቹን ስም አስፍሩልን። የኤቨርተን የኋላ መስመር ተሰላፊ ጀረድ ብሬንዝዋይት በጉዳት ምክንያት ከቀሪ ውድድር ዓመት ውጭ መሆኑ ይፋ ተደርጓል። ተጫዋቹ በእሁዱ የመርሳይድ ደርቢ ጨዋታ የሃምስትሪንግ ጉዳት እንዳጋጠመው ተረጋግጧል። የ23 ዓመት ተከላካይ ብሬንዝዋይት በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ የመካተት ተስፋውንም ያጣል እየተባለ ነው። ተጫዋቹ ኤቨርተን በሚያደርገው የቅድመ ውድድር ዝግጅት የመሳተፍ ዕድል እንዳለው እየተዘገበ ይገኛል። በዚህ ምክንያት ተጫዋቹ ከውድድር ዓመቱ ውጭ ሆኗል ማለት ነው። ምናልባትም ከዓለም ዋንጫው በተጨማሪ ቀጣይ ይሄ ወደ ትልቅ ክለብ ሄዶ መጫወት ይፈልጋል የሚለውን ህልሙን እንዳሳካም ሊያደርገው ይችላል የሚሉ መረጃዎች በስፋት እየወጡም ይገኛሉ። የስፐርስ ጉዞ ዘንድሮ እንዴት ይጠናቀቃል የሚለው ለበርካቶች እንግዲህ በጉጉት እየተጠበቀ ነው። ስፐርስ እንደ ደጋፊ ቶትናሞች ራሳቸው ማለት ነው የክለቡን መትረፍ ይፈልጋሉ። ከዛ ውጭ ግን ፕሪሚየር ሊጉ ላይ አንድ ቢግ ሲክስ ክለብ ሊወርድ የሚችልበት እድል አለና ወራጅ ቀጠና ውስጥ ስላለ በርካቶችም ይህንን ጉዳይ በትኩረት እየተከታተሉት ነው። ኦፕታ በቶትናም በኩል ምን ያህል ነው የመትረፍ እድሉ በሚል ከሰራው ሂደት ውስጥ ቶትናም በጣም አስቸጋሪ ነው የመትረፍ እድሉ ብሏል። በሮቤርቶ ዲዘርቢ ቶትናም 5ቱን ጨዋታዎች በተከታታይ የማሸነፍ ግን እድል አለው እያለ ይገኛል። ኦፕታም ከዚህ ውስጥ ለአብነት ያክል ወልቭስን ይገጥማል። ወልቭስን የማሸነፍ ንጻሬ 39.1 በመቶ፣
አስቶን ቪላን የማሸነፍ ንጻሬ 11 በመቶ፣ ሊድስን የማሸነፍ 43 በመቶ፣ ከቼልሲ ጋር የመሸነፍ ነው ያለው። ከዛ ውጪ ከቼልሲ ጋር አቻ የመውጣት ከኤቨርተን ጋር የማሸነፍ ንጻሬ ተሰጥቶታል። እነኚህን ጨዋታዎች ኦፕታ ባለው መሰረት የሚሄድ ከሆነ ቶትናም ሊተርፍ የሚችልበት እድል አለ። ግን ቶትናም ይህን ያደርጋሉ ከተጋጣሚዎቹ ንጻሬ አንጻር የሚለው በትልቁ የሚጠበቅባቸው የቤት ስራ ነው። የማንቸስተር ሲቲው የአማካኝ ስፍራ ተጫዋች ዋንጫኛ ነው ብሏል። የአሸናፊነት ግምቱም የኛ መሆኑን በደንብ እወቁልን እያለ ይገኛል። ጉዳዩን እናጥረው። የማንቸስተር ሲቲ የመሃል ሜዳ ተሰላፊ ኒኮ ጎንዛሌዝ የዋንጫ አሸናፊነት ግምቱ የኛ ነው ብሏል። ቡድኑ እየሰራ በሚገኘው ነገር ደስተኛ መሆኑ የገለጸው ጎንዛሌዝ እኩል ነጥብ ሆነ ልዩነት የጎል ሊሆን ይችላል፣ ያ ጥሩ ፉክክር ነው ብሏል። ዋንጫው አሸናፊነት ግምት የኛ ነው የሚለው ኒኮ ጎንዛሌስ ምክንያቱም እኔ በማንቸስተር ሲቲ እምነት የከፍ ያለ ነው ብሏል። በአመቱ መጀመሪያ አንድ ሰው ሊጉን የምትመሩት በመጨረሻ 5 ጨዋታ ነው ብሎ ቢነግረን ያለማመንታት እንቀበል ነበር ያለው ኒኮ ጎንዛሌስ አሸናፊነት ቅድመ ግምቱ የኛ ነው ብሏል። በእርግጥ ሮድሪ የአሸናፊነት ግምቱ የኛ መሆኑን አላውቅም ያለ ሲሆን ከአንድ ወር በፊት ጥሩ አልነበርንም፣ አሁን ላይ ግን የአሸናፊነት ቅድመ ግምቱ የኛ መሆኑን አላውቅም ብሏል። በተቃራኒው ኒኮ ጎንዛሌስ ግን የኛ ነው እያለ ይገኛል። ምናልባት የሲቲ ደጋፊዎች አሁን በቡድናችሁ በራስ መተማመን እንዴት ያለ እንደሆነ በዩቲዩብ ገጻችን ላይ መልከታችሁን ጻፉልን። የማንቸስተር ሲቲ አማካኝ ሮድሪ ከበርንሌው ተስተካካይ የሊግ ጨዋታ ውጪ መሆኑን ፔፕ ጋርዲዮላ አረጋግጧል። ሮድሪ ማንቸስተር ሲቲ አርሰናልን ድል ባደረገበት ጨዋታ ላይ ጉዳት አጋጥሞት እንደነበረ ይታወቃል። በቃል ስፖርት ዩቲዩብ ቻናላችን ላይም በርካታ የሲቲ ደጋፊዎች ጥያቄ በተደጋጋሚ የጠየቁን ጉዳይ ነበር። እኛም ባለው መረጃ መሰረት የተጫዋቹ ጉዳት በሕክምና እስኪረጋገጥ እየጠበቅን ነው ብለናችሁ ነበር። ዛሬ ፔፕ ጋርዲዮላ እንደማይገኝ አረጋግጧል። በዚህ ጨዋታ ላይ ሮድሪ በቀጣይ ጨዋታ ወደ ሜዳ ከተመለሰ እናያለን ያሉት እንጂ ማረጋገጫም አልሰጡም። እሳቸው በኤፍኤ ካፑ መርሃ ግብር ላይ ማለት ነው በዌምብሌ ከሳውዝሃምፕተን ጋር ከሚያደርጉት ጨዋታ በተጨማሪም ሩበን ዲያሽ ከጨዋታ ውጭ መሆኑን አሰልጣኝ ጆሴፍ ፔፕ ጋርዲዮላ በዛሬው ጋዜጣዊ መግለጫቸው ላይ አረጋግጠዋል። ግቫርዲዮል ከጉዳት በማገገም በግል ልምምድ ጀምሯል። ይህም ተጫዋች በቀጣይ የቡድኑ አካል የሚሆንበት ጊዜ ቅርብ ነው ሲሉ ተደምጧል። ጆሴፍ ፔፕ ጋርዲዮላ የማንቸስተር አሰልጣኝ ፔፕ ጋርዲዮላ አሁን ሊጉ የሚያሳየው አርሰናል አሸናፊ እንደሚሆን ነው፣ ትኩረት ማድረግ አለብን እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናል አሁን የሊጉ መሪ ነው ብለዋል ፔፕ ጋርዲዮላ። በዚህ ሁኔታ አርሰናል ሻምፒዮን ይሆናል ሲሉ ትኩረት ማጣት አያስፈልግም ብለዋል። ምንም አይነት ነጥብ መጣል አንችልም፣ መደናቀፍ የለብንም፣ ነጥብ ከጣልክ ለማገገም አሁን ጊዜው አስቸጋሪ ነው እያሉ ነው ፔፕ ጋርዲዮላ። ልምዳቸውን ያውቁታል። ስለ አርሰናል ጨዋታ ያነሱት ጋርዲዮላ ሰዎች አርሰናል 2 ቋሚ ብረት መለሰበት እያሉ ይገኛሉ። የእኛንስ ማናየለን እያሉ ነው። በነገራችን ላይ በጨዋታው ላይ 4 ኳስ ነው ብረት የመለሰው። የአርሰናል 2 የሲቲም 2 ነው እና እሳቸው ሁሉም የሚያወራው አርሰናል 2 ኳስ ብረት መለሰበት ነው እኛስ ብለዋል። ጨዋታው ተቀራራቢ እንደነበረ በወቅቱ ያነሱት ፔፕ ጋርዲዮላ ነገር ግን እንደዚህ አይነት ጥቃቅን ነገሮች ብዙ ነገር ይወስናሉ ሲሉ ተደምጧል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ያ ጨዋታ ምናልባት በእግር ኳሳዊ ፍትሐዊ ውጤት ነው ወይ የተመዘገበበት የሚለውን ግን ለእናንተ ትተነዋል። ፔፕ ጋርዲዮላ ስለ በርንሌ ይናገራሉ። ተጋጣሚያቸው በርንሌ ነው። ተርፍ ሙር ድረስ ሄደው ነው የሚገጥሙት። ወደ በርንሌ እንሄዳለን እና በሚጠበቅብን ደረጃ ብቃታችንን ማሳየት ይኖርብናል። ለሊጉ ዋንጫ ለመወዳደር ማሸነፍ ስላለብን ጨዋታውን ለማሸነፍ ወደ ተርፍ ሙር እናቀናለን እያሉ ነው ፔፕ ጋርዲዮላ። በርንሌ ከማንቸስተር ሲቲ ባለፉት 10 ጨዋታ ሲጫወቱ ሲቲ የበርንሌ መረብ ላይ ተመላልሶበታል። 36 አስቆጥሮ በርንሌ 2 ነው ሲቲ ላይ ያስቆጠረው። ያ ማለት የሲቲ የበላይነት እንዴት ጣራ እንደነካ በርንሌ ላይ ማሳያ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በዩቲዩብ ገጻችን ላይ የምትገኙ 19 ጨዋታ አድርገው አንድ ጊዜ ብቻ ናቸው የወጡት። 18ቱ በሲቲ ድል አድራጊነት አንድ ጊዜ ብቻ ምንም አቻ አልወጡም። በርንሌ ባለፉት 10 ዓመታት ማን ሲቲን በየትኛው ውድድር ጭራሽ አሸንፎት አያውቅም። ሲቲ ለዚህም ይመስላል ቅድመ ግምቱን የወሰደው። ቤርናንዶ ሲልቫ የመጨረሻ ጨዋታዎቹን እያደረገ ነው። በዚሁ አጋጣሚ ግን በዩቲዩብ ገጻችን የምትገኙ የሲቲ ደጋፊዎች ቤርናንዶ ሲልቫ ይሄን መረጃ እስካጠናቀርንበት ሰዓት ድረስ 9 ጨዋታ ብቻ ነው በሲቲ መለያ ያመለጠው፣ በቅጣት በጉዳት። ከዛ ውጪ ሙሉ የጋርዲዮላን ጨዋታ ወይ ከተጠባባቂ ወንበር እየተነሳ ወይ በቋሚነት አድርጓል። ቼልሲ ቤት
ነገሮች አልበረዱም። ውድ ቤተሰቦቻችን ማንቸስተር ዩናይትድን በስታንፎርድ ብሪጅ ሲገጥሙ ከጨዋታው በፊት በቼልሲ ደጋፊዎች በኩል በስታንፎርድ ብሪጅ ከበድ ያለ ተቃውሞ ነበረ። የምዕራብ ለንደኑ ክለብ ቼልሲ ደጋፊዎች የክለቡ ባለቤቶች ላይ የሚያሰሙት ተቃውሞ ዛሬም ቀጥሏል። በዚህ ሳምንት እንግዲህ ክለቡን ለቃችሁ ልንውጡ የሚል ዘመቻ የከፈቱት ደጋፊዎች ተቃውሟቸው ቀጥሏል። ይህን ክለብ መምራት የማይገባቸው ሰዎች ከዚህ ለቀው እስኪሄዱ ድረስ ተቃውሟችን ይቀጥላል እያለ ነው የቼልሲ ደጋፊ በለንደን የሚገኝ ስታንፎርድ ብሪጅን ከቦ እባካችሁ ክለባችንን ተውልን ብለዋል። በቅርብ ጊዜ ወዲህ ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ደጋፊዎች የክለብ ባለቤቶችን እባካችሁ ክለቦቻችን ለቃችሁ ሂዱ የሚሉ ተቃውሞችን እያሰሙ ነው። ደጋፊዎች ከማንቸስተር ዩናይትድ ጨዋታ በፊት ከስትራስቡርግ ደጋፊዎች ጋር በጣምራ ሆነው ነው ተቃውሞ ያሰሙት። ይህም ስትራስቡርግና ቼልሲ በአንድ ባለቤት ስር እንዳሉ ይታወቃልና እባካችሁ ክለቦቻችንን ተው እያሉ ነው ሁለቱም ባለቤቶች። ስትራስቡርግም ካለ ቼልሲም ካለ ይህ ነገር እውነት አይመስልም ወይ? ምናልባት ሁሉም ተቃውሞ የሚያሰማበት የቼልሲና የስትራስቡርግ ገዢ ባለሀብቶች ክለቡን እንዲለቁ በዚህን ያክል ደረጃ ተቃውሞ እስከተቀረበባቸው ከቼልሲ በተለይም አንጻራዊነት ቼልሲ ነው በደንብ ተቃውሞን እያሰማ ያለውና ከቼልሲ አንጻር ለቡድኑ ወቅታዊ ቀውሶች መፍትሄ ይሆናል ብላችሁ ታስባላችሁ ወይ? በዩቲዩብ ገጻችን የምትገኙ የቼልሲ ደጋፊዎች የግል መልከታችሁን አጋሩን። በእርግጥ ከሰሞኑ መፍትሄ ብለው አንዳንዶች አሰልጣኙን አሰናብቶ ዲየጎ ሲሞኔን ከአትሌቲኮ ማድሪድ ማምጣት የሚል መረጃ ሲያወጡ ነበረ። ሊቨርፑል በክረምት ዝውውሮችን እንደሚፈጽም ይታወቃል። በተለይም ደግሞ ተሰናባሾች ስላሉ ራሳቸው አሰልጣኝ አርኔ ስሎት ናቸው በአንደበታቸው ተጫዋችና እንለቃለን፣ ተጫዋች እናመጣለን፣ ቀጣይ ክረምት በርከት ያለ ዝውውር ይኖራል ያሉት። ከዚህ ጋር በተያያዘ ሳላን ለመተካት የሚደረገው ጥረት ይቀጥላል። በርካታ አማራጮች አሉ። የኦሊሴ ነገር የሚሆን ያልመሰለው ሊቨርፑል ፊቱን ወደ ጆሮ ደባውን ማዞሩ እየተነገረ ይገኛል። በርከት ያሉ የዜና ምንጮችም ይህን ተጫዋች ስም በሊቨርፑል ዝርዝር ውስጥ አይተነዋል እያሉ ይገኛሉ። በዩቲዩብ ገጻችን የምትገኙ የሊቨርፑል ደጋፊዎች ከአማራጮች አንጻር መፍትሄ ሊሆን ይችላል ብላችሁ ታስባላችሁ ወይ? በርካቶች ግን በዩቲዩብ ገጻችን ላይ በተለይም በስፋት እያነሱ ያሉት ሳላህን ለመተካት ከመሄድ ይልቅ እንደ ቡድን እሱን መተካት ይሻላል። አንድ ተጫዋችን የሳላ ተተኪ ብሎ ማምጣት ሳላ ትቶት ከሄደው ሪካርድ አንጻር ተጽዕኖ ውስጥ ይከተዋል እያሉ ነው። ጀረድ ቦን ምናልባት ሊቨርፑል ጠንክሮ ሄዶበት ይህን ዝውውር የሚፈጽም ከሆነ አንጻራዊ ተተኪ ሊሆን ይችላል ብላችሁ ታስባላችሁ ወይ? የዩቲዩብ ገጻችን የሊቨርፑል ደጋፊዎች ምልከታችሁን አጋሩን። ሊቨርፑል ለሻምፒዮንስ ሊግ ለመሳተፍ በእጁ ነው ያለው እድሉ። በነገራችን ላይ ሊቨርፑል የቼልሲውን ውጤት እየጠበቀ አሊያም ደግሞ አይ በራሴ ካለ ሁሉንም ጨዋታ እያሸነፈ መቀጠል የሻምፒዮንስ ሊግ ደረጃውን ማስጠበቅ ያስችለዋል። ሊቨርፑል ለሻምፒዮንስ ሊግ ተሳትፎ ለመብቃት በተቃረበበት በዚህ ሰዓት አርኔ ስሎትን የማሰናበት ምንም አይነት እንቅስቃሴ እንደሌለ በተደጋጋሚ ይህን መረጃ አንስተንላችሁ ነበረ። እሳቸው የወረሱት የክሎፕን መንበር ነው። መንበሩን በወረሱ በዛው ዓመት የፕሪሚየር ሊግ ሻምፒዮን እንዳደረጉት ይታወቃል። በነገራችን ላይ ክሎፕ እድለኛ አይደሉም። ምክንያቱም እሳቸው 97 የፕሪሚየር ሊግ ነጥብ ሰብስበው የፕሪሚየር ሊግ ዋንጫ ያጡ አሰልጣኝ ክሎፕ ናቸው። ከሳቸው ስንብት በኋላ ፕሪሚየር ሊጉ በጥቂት ነጥቦች እስከ 85ም እስከ 84ም ሻምፒዮን የሚኮንበት እንደሆነ ይታወቃል። ክሎፕን ለዛ ነው በርካቶች ከሳቸው ስንብት በኋላ ሊጉ ጥራቱ ቀንሶ ወይም ደግሞ በፉክክር ደረጃ ወርዶ እንደሳቸው 97 ነጥብ አምጥቶ ሻምፒዮን መሆን ቀርቶ 97 ነጥብ ላይ ለመድረስ የሚቸገር አንደኝነት ጠፍቷልና ክሎፕ በዚህ እድለኛ አይደሉም ይላሉ በርካቶች። በዩቲዩብ ገጻችን የምትገኙ ሊቨርፑልያን ምናልባት የእናንተ መልከት አጋሩን። ፍሪድ ውድማን ሶስተኛው ግብ ጠባቂ አሁን በጉዳቶች ክምችት ብዛት የቡድኑ ቁጥር 1 ግብ ጠባቂ እንደደረሰ ይታወቃል። አሁን በጣም ደስተኛ ነኝ ብሏል። እዚህ መምጣት ካሰብኩት በላይ አሁን አስፈላጊ ሰው ሆኛለሁ። ከተጫዋቾች ጋር ግንኙነት ለመፍጠር እየሞከርኩ ነው። ስለዚህ ተጨማሪ የቅጣት ምት የፍጹም ቅጣት ምት የማዳን ቴክኒኮችን እየተማርኩ ነው። በተለይም ሳላህ ጋር የቅጣት ምት ልምምዶችን እያደረግኩ ነው ብሏል። ግብ ጠባቂው ሶስተኛ ግብ ጠባቂ ነውና እድል ለማግኘት እንዲህ አይነት ታምራት ያስፈልጓቸዋል በብዛት። ሳላ በቡድን ውስጥ በተጨማሪ ነው ከሳላ በተጨማሪ ከነ ሮበርሰን ከነ ከርትስ ጆንስ ከነ ኮዲ ጋክፖ ከነ ቨርጅል ቫንዳይክ ጋር ልምምዶችን እያደረገ መሆኑን ተናግሯል። በተለይም አደገኛ ኳሶችን ለማዳን ሊቨርፑልን ለመታደግ ከቀጣዩ ክሪስታል ፓላስ ጨዋታ ጀምሮ ግብ ዘቡ እሱ ነው። በነገራችን ላይ ፓላስ ከሊቨርፑል ሲጫወቱ በዚህ ዓመት ሶስቴም ዌምብሌ በካራቦ ካፕ በፕሪሚየር ሊግ በካራቦ ካፕ ሊቨርፑልን ድል አድርገው ከውድድር ማሰናብተዋልና ሊቨርፑል ሂሳብ የሚያወራርደው በዚሁ ሶስተኛ ግብ ጠባቂ ነው ከተሳካለት።
አርሰናል ደረስን። በአርሰናል በኩል እንደ ቡካዮ ሳካ ያለ ተጫዋች አቋሙም ወርዶ ለቡድኑ ያስፈልጋል ሲባል ከተጫዋቹ ፕሮፋይልም አንጻር ነው። ዛሬ ኦፕታ ይዞት በወጣው መረጃ መሰረት አርሰናል ያለ ቡካዮ ሳካ ይቸገራል ይላል። መረጃውን ይዞት የወጣው ኦፕታ 73 በመቶ አርሰናል ድል የሚያደርገው ሳካ ሲኖር ነው። በጨዋታ ሳካ ባለበት ወደ 2.36 ነጥብ ያገኛል ይላል መረጃው። አርሰናል ያለ ሳካ የሚያገኛት ነጥብ 1.64 ናት። የማሸነፍ ንጻሬ ወደ 45 በመቶ ዝቅ ይላል። ቡካዮ ሳካ መቼ ይመለሳል በሚለው ጉዳይ ላይ 100% ጥንቅቅ ያለ መረጃ ባይኖርም የአርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ ቀጣይ ሳምንት ላይ ግን ወደ ቡድኑ ሊመለስ የሚችልበት በጣም ሰፊ እድል እንዳለ ነው እየተዘገበ የሚገኘው። በአርሰናል በኩል በሳምንቱ የደረሰባቸው የሲቲ ሽንፈት በርካታ ተቃውሞ ከራሳቸውም ደጋፊዎች ከሌጀንዶቻቸውም እንዳጋጠማቸው ይታወቃል። ጋብርኤል ማጋሌሽ ከዚህ ጋር በተያዘ በተለይም ቡድኑ ጫና ውስጥ እንዳለ አረጋግጧል በሲቲ በደረሰባቸው ሽንፈት። አሁን ግን ነገሮችን ለማስተካከል ተመልሰናል ብሏል። ከሲቲ ጋር መጫወት ከትልቅ ቡድን ጋር መጫወት ነው፣ ለዛ ራሳችንን በደንብ እንድንፈትሽ ያደረገ ነው ብሏልና ሽንፈቱ ብዙ አስተምሮናል እያለ ነው ማጋሌሽ። ለመሆኑ እሱ ተምረንበታል ያለው ሽንፈት አሁንም አርሰናልን ከዋንጫ ውጪ 100% እንዳላደረገው ይታወቃል። አርሰናል በግብ ክፍያ ልዩነት ፕሪሚየር ሊጉን ማንሳት ይችላል፣ ሲቲ እንኳን ሙሉ ጨዋታውን አሸንፏል ቢባል። ስለዚህ አርሰናል በእያንዳንዱ ጨዋታ ስንት አስቆጥሮ እነ ማጋሌሽ ደግሞ ቡድኑ ስንት እንዳይቆጠርበት ተከላክለው የሚለው ግን ቀጣይ የቤት ስራቸው ነው። በአርሰናል በኩል ካላፊዮሪ በቅርቡ እንግዲህ ካጋጠመው ጉዳት አጋግሞ ወደ ሜዳ ይመለሳል እየተባለ ነው። ይህም ግን በቅርቡ ይባል እንጂ ቀኑ ስፔሲፊክ አልተደረገም። ውድ ቤተሰቦቻችን ሚኬል ሜሪኖ ምናልባትም እንግዲህ በቀጣይ ወር ላይ ነው ሊመለስ የሚችልበት እድል ያለው። ለአርሰናል የፕሪሚየር ሊግ ዋንጫ ከዚህ በኋላ ይሄ ምንድነው ተጽዕኖ አሳዳሪ ተጫዋች ይሆናል ተብሎ አይታሰበም። ሚኬል ሜሪኖ የ9 ቁጥር አጥቂ ሆኖ አርሰናልን ባለፈው ዓመት ግን የታደገ ሐሰተኛው 9 ቁጥር ነበር። ዋናው 9 ቁጥር ዘንድሮ ቪክተር ዮኬሬሽ ነው ከስፖርቲንግ ሊዝበን ያመጡት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አይመሪው አጥቂ ቪክተር ዮኬሬሽ በፕሪሚየር ሊጉ ከ1080 ደቂቃ በላይ ከተጫወቱ ተጫዋቾች አንጻር በጣም ዝቅተኛ የሆነ የኳስ አቅርቦት የሚደርሰው ተጫዋች ነው። ለዛ ነው በርካቶች ቪክተር ዮኬሬሽን ለመገምገምና ለመተቸት አልመች ያለው የአርሰናል ተጫዋቾች በቂ ኳስ አቅርቦት ማሳጣታቸው ነው እየተባለ ነው። ይሄ በቁጥርም የተደገፈ ነው። ከ566 በላይ ኳስ አልደረሰውም ከ1080 ደቂቃ ውስጥ። ለዛም ቪክተር ዮኬሬሽ ለግብ ቁጥር ማነሱ የአርሰናል ኳስ አቅራቢዎች የሚጠበቅባቸውን ስራ እየሰሩ አይደለም ይላል መረጃው የኦፕታ ነው። ሚኬል አርቴታ በሰሞኑ ለደረሰባቸው ሽንፈት ተጫዋቾች ትንሽ ራሳቸውን ያዘጋጁ ዘንድ 2 ቀን ረፍት ሰጡ። በዚህ ጊዜ ውስጥ አርሰናል እንደ ማርሊ ሳልሞን ያለ 17 ዓመቱን ተጫዋች የውል ኮንትራት አስፈረመ። በዚህ ሰዓት ውስጥ የአርሰናል ስም ከሉዊስ ኤንሪኬ ጋርም ተያያዘ። ወደ አርሰናል አይመጣም እያለ ነው ሪዮ ፈርዲናንድ። ግን በዓለም ላይ ምርጡን ቡድን ትቶ ፓሪስ ሰን ዠርሜንን ማለቱ ነው ወደ አርሰናል ሊሄድ ነው፣ ይሄ የማይሆን ነገር ነው ይላል። ከቴሪ ዳኒሎሬ ከፓትሪስ ቬራ ወይም ከሴስክ ፋብሬጋስ በስተቀር ሁሉም አሰልጣኞች ከአርሰናል ይልቅ ወደ ማንቸስተር ዩናይትድ ይሄዳሉ እያለ ነው ሪዮ ፈርዲናንድ። እናም ግን ይላል ወደ አርሰናል ሉዊስ ኤንሪኬ የማይጠበቅ ብሎታል። ምናልባት በጭምጭምታ ደረጃ ነው መረጆቹ ስለወጡ ሪዮ ፈርዲናንድ ምላሽ የሰጠበት። እንደ ሴስክ ፋብሬጋስ ያለም ሰው እጩ ነው ሲባል በርከት ያሉ የአርሰናል ደጋፊዎች በዩቲዩብ ገጻችን የሚገኙም ሴስክ ፋብሬጋስን ሲደግፉ እንደነበር ይታወቃል። የተወዳጁ የእንግሊዝ ፕሪሚየር ሊግን ዋንጫ የሚወስኑ ቀሪ ጨዋታዎች ምናልባትም የጎል ልዩነቶች በጣም እንደሚያስፈልጋቸው በተደጋጋሚ አንስተናል። ካለው የጨዋታ ቁጥር ማነስና ሊገኝባቸው ከሚችሉ ነጥብ አንጻር የፕሪሚየር ሊጉን ሻምፒዮን ለመለየት ምናልባትም የግብ ብዛት ሲቀጥል ደግሞ 38ኛ ሳምንትንም ሊያስጠብቅ ይችላል። ተወዳጁ የእንግሊዝ ፕሪሚየር ሊግ ሻምፒዮኑ ለመለየት አርሰናል የፕሪሚየር ሊጉን የመጨረሻ ጨዋታ የሚያደርገው እንደሚታወቀው በሴልኸርስት ፓርክ ስቴዲየም ላይ ነው። በነገራችን ላይ አርሰናል ዋንጫውን የሚያረጋግጠው እዛ ሜዳ ላይ ነው፣ የሚቀናው ከሆነ ማለት ነው። አንድ ቡድን ለመጨረሻ ጊዜ በ38ኛ ሳምንት ከሜዳ ውጭ ተጫውተው የፕሪሚየር ሊግ ሻምፒዮኑ ነው። ከ7 ዓመት በፊት 1819 2000 ማለት ነው ብራይተንን ሲቲ 4-1 ድል ያደረገ ጊዜ ነው። ከዛ በኋላ ሁሉም ክለቦች የፕሪሚየር ሊግ ሻምፒዮንነታቸውን ወይ አስቀድመው አውጀው ወይ ደግሞ በሜዳቸው አረጋግጠውት ነበር። አርሰናልስ ይሆንለት ሆኖ የሚለው ደግሞ በቀጣይ ይጠበቃል። ባርሴሎና
የማርከስ ራሽፈርድን የውሰት ውል ሲያበቃ በክለቡ ለማስቀጠል ያለው ፍላጎት በጣም ቀንሷል፣ ተቀዛቅዟል እየተባለ ይገኛል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የዩናይትድ ደጋፊዎች በክለቡ ውስጥ ራሽፈርድ በዚህ ወር የራፊኒያን ጉዳት ተጠቅሞ ተጽዕኖ መፍጠር ክለቡን አላሳመነም የሚል እምነት እንዳለም ተገልጿል። ከዚህም በተጨማሪ ባርሴሎና በተጫዋቹ በቋሚነት የሚያስፈርም ክፍያ ጥያቄ እንዳለው ይታወቃል። ባርሴሎና የማርከስ ራሽፎርድ 30 ሚሊዮን ዩሮ ሂሳብ የመክፈል ሀሳብ እቅድ እንዳልነበረውም ይታወቃል። አሁን ደግሞ ራፊኒያን በትክክል አልሸፈነም የሚል ሌላ ሀሳብ በቡድን ውስጥ ተነስቷል። ባርሴሎና አሁን ላይ አማራጭ ተጫዋች በማፈላለግ ላይ እንደሆነም የቅርብ ምንጮች ዋቢ ያደረገው ሞንዶ ዲፖርቲቮ አረጋግጧልና ዩናይትድ የተመኛት 30 ሚሊዮን ዩሮ ወይም 26 ሚሊዮን ፓውንድ ላትመጣ ትችላለችና ዩናይትድም ሌላ ገዢ ሌላ አማራጮችን ለማየት ሊገደድ ይችላል በማርከስ ራሽፈርድ ጉዳይ። የቀድሞ የማንቸስተር ዩናይትድ ሌጀንድ ሪያን ጊግስ ለማንቸስተር ዩናይትድ ኮል ፓልመርን ከብሩኖ እናጣምረው እያለ ይገኛል። በቃል ስፖርት ዩቲዩብ ቻናል የምትገኙ ውድ ቤተሰቦቻችን ታዲያ 200 ሚሊዮን ፓውንድ በላይ ባለፈው ክረምት አውጥተናል ያለው ሪያን ጊግስ ቤንያሚን ሼሽኮ፣ ማቲያስ ኩኛ፣ ብራያን ቤሞን ገዝተናል። ነገር ግን ፓልመር ቡድኑን ሌላ ተጨማሪ ጉልበት፣ ሌላ ተጨማሪ ኃይል ይሰጣል። በቀጣይ ክረምት ላይ ስታንፎርድ ብሪጅን መልቀቁ አይቀርም። ከለቀቀ ግን ማንቸስተር ዩናይትድ ያስብበት እያለ ይገኛል። በእርግጥ እቺን ሀሳብ ሌሎችም ሌጀንዶች ሲያነሷት እንደነበረ የሚዘነጋ አይደለም። በማንቸስተር ዩናይትድ ሆይሉንድ አልተሳካለትም። ለሼሽኮም ነገሩ ከባድ ነው። ብሪያን ቤሞ ምናልባት በተሻለ መንገድ ሐሰተኛ 9 ቁጥር ሆኖ ሲጫወት አይቻለው። ነገር ግን በማንቸስተር ዩናይትድ ቤት የብሩኖን ብቃት አጉልቶ ሊያወጣ የሚችል ዩናይትድን በደንብ ሊያገለግል የሚችል ብሩኖን ከኮል ፓልመር ማጣመር ነው ከቼልሲ እሱን አምጥቶ እያለ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን። የሪያን ጊግስን ሐሳብ እንዴት አገኛችሁት? አጋሩን። በማንቸስተር ዩናይትድ የብሩኖ ፈርናንዴዝን ያው ማንነት በእኛ በቃል ስፖርት ዩቲዩብ ቻናል ብቻ ሳይሆን በበርካታ ሚዲያዎች ላይ ተከታትላችሁታል ብለን እናስባለን። አይደለም የዩናይትድ ደጋፊ፣ የሌሎች ክለብ ደጋፊዎች ስለ ብሩኖ በቂ መረጃ አላቸው። ብሩኖ ፈርናንዴዝ ግን ከባሎንዶር ጋር ስሙ የሚያያዝ አይነት ተጫዋች አይደለም። በዚህን ያክል ደረጃ በዩናይትድ የገነነ ስም ቢኖረውም የገነነ አገልግሎት ቢሰጥም ታዲያ ለዚህ ጋሪ ፓሌስትሪን ብሩኖ ፈርናንዴዝን የባሎንዶር ጋር በተያዘ ስሙ እንዳይነሳ ያደረገው የዩናይትድ የቡድን ውጤት እንጂ በግሉ ያደረገው ነገር ለባሎንዶር የሚያበቃ ነበር ይላል። እንደ ማንቸስተር ሲቲ፣ እንደ ሪያል ማድሪድ፣ እንደ ባየር ሙኒክ ያሉ ክለቦች ከስኬታቸው አንጻር ብሩኖ በዛ ቡድን ውስጥ ቢሆን ኖሮ ስለ ባሎንዶር የሚወራለት ተጫዋች ይሆን ነበር እያለ ነው የቀድሞ ተጫዋች ጋሪ ፓሌስትሪን። ምናልባት የዩናይትድ ደጋፊዎች በዩቲዩብ ገጻችን የምትገኙ ይሄን ሀሳብ እናንተ እንዴት ታዩታላችሁ? መልከታችሁን አስፍሩልን። ከዙር ጋር በተያያዘ ማንቸስተር ዩናይትዶች እንግዲህ ለኮንሲያኦ ለፓልሜራሱ ተጫዋች እስከ 40 ሚሊዮን ዩሮ ለማቅረብ እቅድ አላቸው እየተባለ ይገኛል። ሞንዶ ዲፖርቲቮ የዩናይትድን ስም ካነሳ በኋላ ሌሎችንም አማራጮች ጠቅሷል። ይህም ኒካስል ይህንንም ተጫዋች ይፈልጋልና ኒካስል ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት አለው። ባርሴሎና የፋይናንስ ችግር ገጠመው እንጂ ዝውውሮች ላይ ይህንም ተጫዋች የማስፈረም ፍላጎት አለው። እንደ ማንቸስተር ሲቲም ያለ ተፎካካሪ አለ። ግን ማንቸስተር ዩናይትድ ተጫዋቹን ለማሳመንና የተጠየቁትን ገንዘብ ለመክፈል ፈጣን ስራዎችን ለመስራት እቅድ አላቸው እየተባለ ነው። በሞንዶ ዲፖርቲቮን በኩል ማረጋገጫ ወጥቶበታል። ቃል ስፖርት ዩቲዩብ ቻናል እንከታተለዋለን ይህንንም መረጃ ከስር ማንቸስተር ዩናይትድ የኮቢ ማይኖን የ5 ዓመት ውል ለማራዘም በቃል ደረጃ አስቀድሞ ከስምምነት እንደደረሰ ይታወቃል። አሁን የቀሩት የወረቀት ስራዎችና የደሞዝ ጉዳይ በተለይም በስፋት መወያ አጀንዳ ሆኗል። አሁን ሾልኮ በወጡ መረጃዎች እስከ 150 ሚሊዮን ፓውንድ ማለትም ከ120 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ አካባቢ ደሞዝ ይከፈሏል እየተባለ ነው። ዩናይትድ የውድድር ዘመኑ ከማለቁ በፊትም ይፋ ያደርጋል እየተባለ ነው። የኮቢ ሜኖን ኮንትራክት ዩናይትድያን በጣም ደስተኛ የሆኑበት ተጫዋች ነው። በተለይ በሩበን አሞሪም ስር አቅሙን አይተዋል። ያው ቀድሞ በነበረው ኤሪክ ቴን ሃግ ስር አቅሙን አይተዋል። ሩበን አሞሪም እንኳን አላጫወተውም። አሁን ካሪክ ያንን አቅሙን እንዲያሳይ እንዳደረገው ይታወቃል። ምናልባት የኮቢ ሜኖና የካሪክ ራሱ መምጣት፣ የኮቢ ሜኖ ወደ ጨዋታ መመለስ፣ ብሩኖን ማገዝ፣ ካዜሜሮ ወደ ብቃቱ መመለስ ዩናይትድ አሁን 98.4 በመቶ የአውሮፓ ሻምፒዮንስ ሊግን ትኬት የመቁረጥ አቅም ያለው ቡድን ነው ሲል ኦፕታም እንዲተነቢለት ያደረገ ዩናይትድን በዛው አቅጣጫ ላይ ያለ ቡድን እንዲሆን በማድረግ እነ ኮቢም ትልቁን ሚና ተወጥተዋል ማለት ይቻላል። ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ውድ ቤተሰቦቻችን ከ89,000 በላይ ሰብስክራይበር ያለው ዩቲዩብ ገጻችን ላይ ናችሁ። ላይክ አድርጉን፣ አበረታቱን። በቀጣይ እንገናኛለን። የደውል ምልክቷን ተጫኑ። መልካም ቆይታ